ህወሓትን በቅርቡ እናስወግዳለን ጌታቸው ረዳ የጠቅላይ አማካሪ መቀለ መመለሻ ጊዜያቸው መቃረቡን ገለጹ። ሚኒስትሩ ስለ ህወሓትና ኤርትራ አዲስ ካርድ መዘዙ። ህወሓት በትግራይ ከባድ እገዳ ጣለ። ለሁለት ወራት ደሞዝ የለም። ደብረጽዮን እርምጃቸውን አጠናከሩ። ጊዜው እየተገባደደ ነው። ትራምፕ ኢራንን አስጠነቀቁ። የኤምሬትስ የኒኩለር ማመንጫ ጥቃት ደረሰበት። ላቀድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርስዎ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ሆኖ እድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አሊያም በ0943 0848 38 ላይ ያገኙናል። የቀድሞ ምክር ቤት መልሻለሁ፣ የጊዜው አስተዳደሩም ዘመን አክትሟል፣ እኔም በቃለ መሃላ ፕሬዝዳንት ሆኛለሁ ያሉት ደብረጽዮን ገብረ ሚካኤል ከወደ አዲስ አበባ ያልጠበቁት ዛቻ ደርሷቸዋል። የቀድሞ የጊዜው አስተዳደሩ ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ህወሓት በቅርቡ ይወገዳል፣ እኛም መቀለ እንገባለን የሚል ጠንካራ መልእክት አስተላልፈዋል። አማካሪ ሚኒስትሩ አክለውም ሻዕቢያን አቅም የሌለው በማለት ወርፈዋል። እንመለስበታለን። በሌላ መረጃችን ደግሞ ትግራይን እያስተዳደርኩ ነው ያሉት ደብረጽዮን በስማቸው ባሰራጨው ደብዳቤ በመላ ትግራይ የሚተገበር ከባድ እገዳን ጥለዋል። እግዱ የክልሉ የመንግስት ሰራተኞች ደሞዝ ክፍያ የሚመለከት ነው። የዚህንና የአሜሪካ ፕሬዝዳንት ትራምፕ ጊዜው እየተገባደደ ነው ሲሉ ኢራንን ማስጠንቀቃቸው አክለን በዝርዝር ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። አፋኙን ቡድን በቅርቡ እናስወግዳለን ሲሉ የጠቅላይ አማካሪ አቶ ጌታቸው ረዳ ወደ መቀለ የመመለሻ ጊዜያቸው መቃረቡን በልበ ሙሉነት አስታወቁ። በአዲስ አበባ በተመሰረተው የትግራይ ሰላምና ለውጥ ምክር ቤት ስብሰባ ላይ የተገኙት አቶ ጌታቸው ረዳ በዶክተር ደብረጽዮን የሚመራውን የህወሓት አስተዳደር በሙስናና በቡድን አምባገነንነት አጥብቀው በመኮነን በቅርቡ ወደ መቀለ መመለሳቸው የማይቀር መሆኑን በልበ ሙሉነት አስታውቀዋል። ቀደም ሲል ከመቀለ የወጡት ከፍርሃት ሳይሆን የህዝብን ደህንነት ለመጠበቅና ንብረት እንዳይወድም በኃላፊነት በማሰብ እንደነበረ ያብራሩት አቶ ጌታቸው በአሁኑ ወቅት ክልሏ ከገባችበት አደገኛ ምስቅልቅልና አፈና ለማውጣት ቁርጠኛ መሆናቸውን ገልጸዋል። በዚህ መሰረት እርሳቸውና ጀነራል ጻድቃን በአፋርና ትግራይ ድንበር አካባቢ ያሰባሰቡትን የታጠቀ ኃይልና ሁሉንም የለውጥ ወገኖች በማስተባበር አሁን ያለውን አስተዳደር በወታደራዊ አቅም ጥለው ዋና ከተማዋን መልሰው ለመቆጣጠር ያቀዱት እቅድ ፍጹም የማይታጠፍ መሆኑን በይፋ አውጀዋል። አቶ ጌታቸው ረዳ አዲስ ተመሰረተ በተባለው የትግራይ የለውጥ ምክር ቤት ላይ ባደረጉት እጅግ አነጋጋሪ ንግግር ስለ ኤርትራ መንግስት፣ ሻዕቢያ ወቅታዊ አቋምና ወታደራዊ አቅምም እጅግ ጠንከር ያለ ትንታኔ ሰጥተዋል። አቶ ጌታቸው በንግግራቸው ወቅት ሻዕቢያ የፌዴራል መንግስት ጋር የመዋጋት አቅምና ድፍረት የለውም በማለት የኤርትራ መንግስት ከኢትዮጵያ የፌዴራል መከላከያ ሰራዊት ጋር ፊት ለፊት ለመጋፈጥ የሚያስችል ወታደራዊ ልዕልናም ሆነ የልብ ድፍረት ፈጽሞ እንደሌለው በይፋ ተናግረዋል። ይህ የአቶ ጌታቸው ንግግር በኤርትራ ድንበር አካባቢ በራያና በወሎ በኩል ስላለው ወቅታዊ የደህንነት ሁኔታ የሚነገሩትን የተጋነኑ ወሬዎች ሙሉ በሙሉ ያፈረሰ ነው። አክለውም በአሁኑ ወቅት የሻዕቢያ ስጋት በትግራይ ህዝብ ላይ የስነ ልቦና ጫና ለመፍጠርና ክልሉን ይበልጥ ለማዳከም የሚደረግ የፕሮፓጋንዳ አካል እንጂ ከፌዴራል መንግስቱ ጋር ወደ ቀጥተኛ ጦርነት ለመግባት የሚያስችል አቅም እንደሌለው ሀሳባቸውን ሰጥተዋል። ተመሰረተ የተባለው አዲሱ የለውጥ ምክር ቤት ይህንን ተጨባጭ እውነት በመረዳት በህዝቡ ላይ የሚጋረጡትን ማናቸውንም የውጭም ሆነ የውስጥ ስጋቶች ትክክለኛ መረጃና ስትራቴጂ ለመመከት በቁርጠኝነት እየሰራ መሆኑን የገለጹት አቶ ጌታቸው በትግራይ ህዝብ ስም የሐሰት ስጋትና ፍርሃት የሚነዙ አካላትን አካሄድ በጽኑ እኮንናለሁ ሲሉ ተደምጠዋል። አቶ ጌታቸው በቅርቡ ወደ መቀለ እንደሚመለሱ በልበ ሙሉነት እየገለጹ ባሉበትና ከሻዕቢያ ጋር አብሮ ይሰራል ተብሎ የሚነገርለት የደብረጽዮን ቡድን በትግራይ ራሱን እንደ ህጋዊ መንግስት ቆጥሮ እየተንቀሳቀሰ ባለበት ሰዓት ይፈጠራል ተብሎ እየተገመተ የሚገኘው ጦርነት እንዳይከሰት ዓለም አቀፉ የችግር አፈታት ተቋም በድረገጹ ባወጣው አዲስ የትንታኔ ሪፖርት ላይ አሳሰበ። ይህ ተቋም አሁን አሜሪካ ኢትዮጵያና ኤርትራን ለማሸማገል እያደረገችው ያለው አይነት ጥረት በመንግስትና በህወሓት በኩልም እንድትደግመው ጠይቋል። አሜሪካ ከኢትዮጵያ ጋር ያላትን ግንኙነት ለማጠናከር ከፍተኛ ጥረት እያደረገች መሆኑንም አስታውቋል። ተቋሙ እንዳስነበበው የአሜሪካ ኩባንያዎች በአዲስ አበባ አቅራቢያ በሚገነባው ግዙፍ የዓለም አቀፍ አውሮፕላን ማረፊያና በሌሎች ፕሮጀክቶች ላይ መዋለ ንዋያቸውን እንዲያፈሱ ማበረታታቷ የዚህ ጥረት አካል ነው ብሏል። በተለይም ግንቦት 3 አሜሪካ ወደ ኢትዮጵያ የሚደረገውን የጦር መሳሪያ ሽያጭ የሚከለክለውን ፖሊሷን እንደምታላላ ይፋ ማድረጓ ሪፖርቱ በዋቢነት ጠቅሷል።
ክራይሲስ ግሩፕ በዘገባው እንዳመላከተው የአሜሪካ ባለስልጣናት የኢትዮጵያ መንግስት ከኤርትራ ጋር አዲስ ሰፊ ጦርነት የሚከፈት ከሆነ ከዋሽንግተን ጋር እያደገ የመጣው ግንኙነት ከባድ አደጋ ላይ እንደሚወድቅ በሚገባ እንደተረዳ ያምናሉ። ምንም እንኳን ይህ ሁኔታ በትግራይ ጉዳይ ላይም በተመሳሳይ መልኩ ተፈጻሚ መሆን አለመሆኑ ሙሉ ለሙሉ ግልጽ ባይሆንም ዋሽንግተን ግን አዲስ አበባ ከገባችበት የፖለቲካ ውጥረት በሰላማዊ መንገድ እንድትወጣ ለማግባባት ያላትን የዲፕሎማሲ ተጽዕኖ ፈጣሪነት በአግባቡ ልትጠቀምበት እንደሚገባ ተቋሙ አሳስቧል። በአካባቢና በቀጠናው ካለው ውስብስብ ተለዋጭ ሁኔታ አንጻር የሰላም ሂደቱ በአጭር ጊዜ ውስጥ ተጨባጭ ለውጥ ይመጣል ብሎ ማሰብ አዳጋች መሆኑን የገለጸው ሪፖርቱ የውጭ ተዋናያን ቀዳሚ ትኩረት መሆን ያለበት የፖለቲካ ውጥረቱ ተባብሶ ወደ ሌላ ጦርነት እንዳያመራ መከላከል ላይ መሆኑን አስገንዝበዋል። ለዚህም ሁለቱ ወገኖች በአካልም ሆነ በአስታራቂዎች በኩል ወደ ድርድር ጠረጴዛ እንዲመጡ ማግባባት ወሳኝ የመነሻ ነጥብ ይሆናል። ከዚህም ባሻገር ሰፋ ያለ የቀጠና ውጥረት ማስተንፈሻ እርምጃዎች እጅግ አስፈላጊ መሆናቸውን የጠቀሰው ክራይሲስ ግሩፕ በተለይም በአዲስ አበባና በሱዳን ጦር መካከል ለተኪ ታጣቂዎች ድጋፍ ታደርጋለች በሚል የጋራ ጥርጣሬ እያደገ የመጣውን ፍጥጫ ማርገብ ጊዜ የማይሰጠው ጉዳይ መሆኑን አብራርቷል። የአፋጣኝ ግጭት ስጋቱ አንዴ ጋብ ካለ በኋላ አዲስ አበባና መቀለ የፕሪቶሪያዊ ሰላም ስምምነት የሚያጠናክርና አሁን ለተፈጠረው ከፍተኛ አለመግባባት መፍትሄ የሚያመጣ አዲስ ስምምነት ላይ መድረስ እንደሚኖርባቸው ክራይሲስ ግሩፕ አጽንኦት ሰጥቷል። የተቋሙ ትንታኔ እንደሚያስረዳው የማንኛውም አዲስ ስምምነት መሰረት መሆን ያለበት አንደኛው ወገን ሌላኛውን በቀላሉ ሊያጠፋው አይችልም የሚለውን መራራ እውነት መቀበል ሲሆን ይህንን በጦርነት ለማሳካት መሞከር የሚያስከትለው ኪሳራ እጅግ ግዙፍና አደገኛ ነው። ትግራይ ወደ ኢትዮጵያ የፖለቲካ ፌዴሬሽን ስርዓት እንዴት በድጋሚ ልትቀላቀል እንደምትችል የሚያሳይ ግልጽ እቅድ መኖር እንዳለበት የገለጸው ሪፖርቱ በእነዚህ መሰረታዊ ጉዳዮች ላይ ጠንካራ ትኩረት ሰጥቶ መስራት ካልተቻለ መቀለና አዲስ አበባ ራሳቸውን ደጋግመው አሁን ወዳሉበት የግጭትና የጥፋት አዙሪት ውስጥ መመለሳቸው አይቀሬ መሆኑን በማስጠንቀቅ ዘገባውን አጠናቋል። በሌላ መረጃችን የቀድሞ ምክር ቤት መልሻለሁ፣ የጊዜ አስተዳደሩም ዘመን አክትሟል፣ እኔም በቃለ መሃላ ፕሬዝዳንት ሆኛለሁ ያሉት ደብረጽዮን ገብረ ሚካኤል በስማቸው ባሰራጩት ደብዳቤ በመላ ትግራይ የሚተገበር ከባድ እገዳን ጥለዋል። እግዱ የክልሉ የመንግስት ሰራተኞች ደሞዝ ክፍያን የሚመለከት ነው። ደብረጽዮን ለሁለት ወራት ደሞዝ የለም፣ ይህንን ከወዲሁ ወቁ ሲሉም ለመንግስት ሰራተኞች እንቅጩን ተናግረዋል። ይኸው በስማቸው በደብዳቤና በጥብቅ መምሪያነት ለሁሉም የበታች የክልሉ መንግስት ሰራተኞች የወረደው መምሪያ የሁለት ወራት ደሞዝ ማለትም የግንቦትና ሰኔ ወር እንደማይከፈል ልታውቁት ይገባል ሲል የሚገልጽ ነው። በዶክተር ደብረጽዮን የሚመራው የህወሓት ትግራይ አስተዳደር ፕሬዝዳንት ጽህፈት ቤት የመንግስት ሰራተኞች የደሞዝ አከፋፈል ስርዓት ፍትሐዊነትን በሚያረጋግጥ መልኩ በማከል እንዲመራ መወሰኑን ዛሬ አስታውቋል። ጽህፈት ቤቱ ለሁሉም የክልሉ መስሪያ ቤቶች፣ ዞኖች፣ ወረዳዎች፣ ከተማ አስተዳደሮችና ጠቅላይ ፍርድ ቤት በላከው ይፋዊ መምሪያ ይህ አዲስ አሰራር እስኪወርድ ድረስ የግንቦትና የሰኔ ወራት የደሞዝ ክፍያዎች በጊዜያዊነት እንዲቆሙ ጥብቅ ትዕዛዝ አስተላልፏል። እንደ ደብዳቤው ማብራሪያ የፌዴራል መንግስት በክልሉ ላይ እየተገበረ ነው ባለው ህጋዊ በጀት የመከልከልና የኢኮኖሚ ማዕቀብ ፖሊሲ ምክንያት በርካታ የመንግስት ሰራተኞች ደሞዛቸውን ማግኘት ባልቻሉበት አስቸጋሪ ሁኔታ ውስጥ ይገኛሉ። የከፍተኛ የበጀት እጥረት በየተቋማቱ የተፈጠረውን የደሞዝ አከፋፈል ክፍተት ፍትሐዊነት የጎደለውና ተቋማት ባላቸው የገንዘብ አቅም ላይ ብቻ የተመሰረተ ወጥ ያልሆነ አሰራርን አስከትሏል። ይህንንም አሳሳቢ ችግር ለመቅረፍና የተገደበውን ሀብት በፍትሐዊነት ለማዳረስ ስራ አስፈጻሚ ምክር ቤቱ ሚያዝያ 7 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ ክፍያው በአዲስ ማዕከላዊ አሰራር እንዲመራ ወስኗል። በዚህ መሰረት እስከ ሚያዝያ 2018 ዓ.ም ያለው ደሞዝ ቀደም ሲል በነበረው መምሪያ መሰረት መከፈል የሚችል ቢሆንም አዲሱ ፍትሐዊ ስርዓት እስኪዘረጋ ድረስ ግን ግንቦትና ሰኔ ወራት ክፍያ በማንኛውም ተቋም እንደመሰለህና እንደ ተቋም የገንዘብ አቅም በሚል መርህ እንዳይፈጸም ተከልክሏል። ይህ ያልተመጣጠነ የደሞዝ አከፋፈል እንዳይቀጥል የተላለፈው ውሳኔ በተገቢው መንገድ መተግበሩን ለማረጋገጥ የየደረጃው አመራሮች ጥብቅ ክትትልና ቁጥጥር እንዲያደርጉ ማሳሰቢያ ተሰጥቷል። ከዚህም ባሻገር ፋይናንስና ሀብት ማፈላለግ ቢሮ በሁሉም መስሪያ ቤቶችና ማዘጋጃ ቤቶች የሚገኘውን ገንዘብ በማሰባሰብ ሪፖርት እንዲያደርግና አንድ ላይ እንዲያስተዳድር እንዲሁም ዋና ኦዲተርና ሌሎች የሚመለከታቸው አካላት የመመሪያውን ተፈጻሚነት በቅርበት እንዲከታተሉ አቅጣጫ ተቀምጧል። በቀጣይ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጊዜው እየተገባደደ ነው ሲሉ ኢራንን አስጠነቀቁ። የሁለት ሀገራት የሰላም ንግግር እንደተቋረጠ ሲሆን ትራምፕ በአፋጣኝ እንቅስቃሴ ማድረግ አለባቸው፣ ካልሆነ አንዳች ነገራቸው እንኳን አይተርፍም ብለው ዝተዋል። በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ዋናው ነገር ጊዜው ነው ብለዋል። ትራምፕ ማስጠንቀቂያውን የሰጡት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ትናንት እሁድ በስልክ መነጋገራቸውን ተከትሎ ነው። ኢራን ጦርነቱን ለማቆም ያቀረበችው የሰላም እቅድ ላይ አሜሪካ ከስምምነት መድረስ አለመቻሏን የኢራን መገናኛ ብዙሃን ዘግበዋል።
ዋሽንግተን የሰላም እቅዱ ተቀባይነት እንዲኖረው ጥረት ካላደረገችው ውጤት እንደማይገኝ የኢራን መህር የዜና ወኪል ዘግቧል። ያሳለፍነው ሳምንት ትራምፕ የሁለቱን ሀገራት የተኩስ አቁም በቋፍ ላይ ነው ሲሉ ዘላቂነቱ አጠራጣሪ መሆኑን ገልጸዋል። የኢራን የሰላም እቅድ ተቀባይነት የሌለው ነው ብለው ትራምፕ ቢያጣጥሉም የኢራን ውጭ ጉዳይ ቃል አቀባይ ኢስማኤል ባጊ ምክንያታዊና ለጋስ ነጥቦች እንዳቀረቡ ተናግረዋል። አሜሪካ ሰላም ለማውረድ በሚል ይህን ሀሳብ ብታቀርብም በዚህ መሃል ከሰሞኑ በብሪክስ ጉዳይ ላይ የተካሰሱት ኢራንና ኤምሬትስ ዳግም ወደ ሌላ ክስ ገብተዋል። የተባበሩት አረብ ኤምሬቶች እሁድ ዕለት የኒኩሌር ኃይል ማመንጫዋ አቅራቢያ የተፈጸመው የድሮን ጥቃት እሳት እንዲነሳ ማድረጉን አስታውቃለች። ክስተቱ አደገኛ የግጭት መባባስ ስትል የጠራቸው ኤምሬቶች ባለስልጣናት ጥቃቱ ከየት እንደተፈጸመ እየመረመሩ መሆኑን ገልጻለች። የሀገሪቱ መከላከያ ሚኒስቴር እንደገለጸው ድሮኖች ወደ ኤምሬቶች ግዛት የገቡት በምዕራብ የድንበር አቅጣጫ በኩል ነው። ሁለት ድሮኖች እንደተጠለፉና ሶስተኛው ግን በአቡዳቢ የሚገኘው የባራካ የኒውክሌር ኃይል ማመንጫ ከውስጣዊ ቅጥር ግቢ ይዞታ ውጪ የሚገኝ የኤሌክትሪክ ጄኔሬተር እንደመታ ተገልጿል። እሳቱም የተነሳው በዚሁ ምክንያት ነው ተብሏል። በጥቃቱ ጉዳት አለመድረሱን የሚናገሩት ባለስልጣናቱ በአካባቢው የራዲዮሎጂካል ደህንነት ደረጃ ላይም ተጽዕኖ አለማሳደሩን ገልጸዋል። በመርካቶ ተክለ ሃይማኖት የንግድ ባለቤት ለመሆን ታላቅ ዕድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርስዎ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። መርካቶ ላይ ዛሬ ኢንቨስት ማድረግ የንግዶን የወደፊት ጉዞ ማረጋገጥ ነው። ልብ ይበሉ፣ እኛ ጋር ልዩ የሚያደርገን አንድ ነገር አለ። ለጋራ መጠቀሚያ ወይም ኮመን ኤሪያ ተብሎ የሚከፈል ምንም አይነት ተጨማሪ ሂሳብ አይኖርቦትም። ይህ ማለት ሙሉ ክፍያው ለገዙት ካሬ ብቻ የሚውል ይሆናል። ያሉን የካሬ አማራጮች በጣም ውስኖች ናቸው። እድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አሊያም በ0943 0848 38 ላይ ያገኙናል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን ቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።